ለሃያሉ የፈጣሪ የቅርብ ዘመድ ነኝ የቅርብ ጓደኛ ነኝ መቤታችን ልካኛለች መልእክተኛ ነኝ የገነት በር ቁልፍ ያዥ ነኝ እና ንግሥተ ነገሥቷ እሷ ላይ የጨመረችው ግራንዲሲቲ ነው ወይም ደግሞ ልዕለዝና ማለት ነው ዝነኛ አድርጋ ራስዋን ማየት ማሰብ መመልከት መቤታችን ናት እህተ ማርያምን የምታፈቅረው በሷ አባባል በሷ አስተሳሰብ በሷ አካሄድ ስናስተውላት ስንመለከታት ስንገነዘባት እስረኞችን አስፈቺ ያለችኝ ከዛ ተቀብለው ሲያስሩ ምን ነው መብርሃን አልኳት ኦርቶዶክስ ማለት የካደ ህዝብ ነው ከሃዲ ህዝብ ማለት ነው አመሰግናለሁኝ እንግዲህ አሁን ስትለው እንደነበረው አዲስ ባይሆን እንኳን የነበረ ቢሆን እንኳን ከዚህ በፊት አሁን ግን ለየት ባለ መልኩ ይዘቱም አቀራረቡም ተከልሶ በአዲስ መልኩ ነው የቀረበው ይሄ እኔ ለሃያሉ የፈጣሪ የቅርብ ዘመድ ነኝ የቅርብ ጓደኛ ነኝ መቤታችን ልካኛለች መልእክተኛ ነኝ የገነት በር ቁልፍ ያዥ ነኝ የሚለው አባባልና አስተሳሰብ እና እንግዲህ በተለይ አሁን በቅርቡ እንዳየናት እንደ ወይዘሮ ትዕግስት ታወርቅ ወይም ደግሞ ራስዋን እህተ ማርያም ንግሥተ ነገሥት ዘኢትዮጵያ ብላ የምትጠራው ሴትና እሷ ቀባችኝ የሚለው የቀጣይ ንጉሠ ነገሥት ነኝ ብሎ ራሱን ያስተዋወቀው አንድ የዩኒቨርሲቲ ተማሪ ለንግስና ብሎ ለዛውም ትምህርቱ የዩኒቨርሲቲ ትምህርቱን ያቋረጠው በላቸው አብዬ የሚባለው የነዚህ አያይዘን ለሌሎችም የተመሳሳይ ባህሪ ያላቸው ሰዎች አያይዘን በስነ ልቦና ስናየው እንግዲህ እንደዚህ አይነት ከእውነትን ያፈነገጡ ሪያሊቲን የሳቱ ኢሎጂካል የሆኑ አስተሳሰቦችና ባህሪዎች አብኖርማል ቢሄቨርስ ብለን ነው የምንጠራቸው አብኖርማል ቢሄቨርስ ስንል ልክ ያልሆኑ ባህሪያት ሳይኮፓቶሎጂም ይባላል አለፍ ስትል እና ከአብኖርማል ቢሄቨርም ስንወጣ delusion ልንለው እንችላለን delusion ስንል በተለይ ከስኪዞፍሬኒያ ብለን የምናያቸው የሳይኮሎጂካል ፕሮብሌምስ ፋሚሊ ወይም ግሩፕ አንድ ፓርት ነው ምንድነው የሚባለው መገለጫውስ ምንድነው ስንል ከእውነት መውጣት ነው ሪያሊቲን መሳት ነው detachment from reality get away from rationality እውነትን መሳት ሪያሊቲን መሳት ሎጂክን መሳት ማፈንገጥ ከተለመደው የህብረተሰብ የናኗር ዘይቤ ስታንዳርድ ባህል ወግ ማፈንገጥ እንደማለት ነው ያንን ሆኖ እውነታን መሳት ሪያሊቲን መሳት ራሽናሊቲን ሎጂክን መተው እና ከዛ ማፈንገጥ wrong perception of realities ነው ሪያሊቲን የምንረዳበት ስለ እውነታን ስለ ሪያሊቲን ስለ ፋክትን ስለ ሎጂክን ያለን ግንዛቤ መስመሩ ሲስት ወይም ከሐዲድ ሲወጣ ነው እንደዚህ አይነት ስኪዞፍሬኒያ ወይም ፓርት ኦፍ ስኪዞፍሬኒያ delusion ውስጥ የምንገባው delusion የሚባለው ልክ አሁን ስንለው እንደነበረው ከእውነት መውጣት ማፈንገጥ ሆኖ ብዙ አይነት delusion ያለው በተለይ እህተ ማርያምና ንጉሠ ነገሥት ብሎ ራሱን የሚጠራው ልጅ የሚገልጹልን ግራንዲስ delusion የሚባለው self exaggeration ወይም ደግሞ ራስን ከፍ ማድረግ የሌለ ዕውቀት አንተ ላይ መጨመር የሌለ ባህሪ አንተ ላይ መጨመር የሌለ አስተሳሰብ አንተ ላይ መጨመር እና ለሃያልን ሁላ አንተ ላይ እንደሚጨመሩ አድርጎ ማሰብ ነው ለሃያል ስንል ፈጣሪን ለኔ ቅርብ ነው ከፍ ስላደረኩት ነው እንጂ ሰበስልጣናት አቃልሁኝ ይቀራረቡኛል ለኔ ቅርብ ናቸው ይደዋወሉኛል ብሎ ማሰብ ማለት ነው እኔ ማላገኘው እኔን ማያቀኝ ሰው የለም ከዛም ከፍ ሲል ለሃያል ስልህ እንደነበረው አሁን ፈጣሪ ለኔ ቅርብ ነው ልክ እህተ ማርያም ስትለው እንደነበረው እመቤታችን ቅርብ ናት ለኔ ትቆረቆራለች ታስበኛለች ትልከኛለች እኔ የሷ በመድር አምባሳደር ነኝ ወይም ተወካይ ነኝ ብላ ነው የምታስበው እና ይሄ ነው ግራንዲስ ፐርሰናሊቲ ዲስኦርደር delusional disorder የምንለው ራስህን ከፍ ማድረግ ራስህን የሌለ ዝና የሌለ ፓወር አንተ ላይ መጨመር ነውና መገለጫው እንግዲህ ያልጨመረችው ስልጣን የለም ንግሥተ ነገሥት ነኝ ብላለች አይደል እና ንግሥተ ነገሥቷ እሷ ላይ የጨመረችው ግራንዲሲቲ ነው ወይም ደግሞ ልዕለዝና ማለት ነው ዝነኛ አድርጋ ራስዋን ማየት ማሰብ መመልከት መረዳት ነውና አንዱ የግራንዲስ delusional disorder መገለጫው ነው ሁለተኛ ኢሮቶማቲክ
ኢሮቶማኒክ ዴሉዥናል ዲስኦርደር የሚባለው ነውና ኢሮቶማኒክ ዴሉዥናል ዲስኦርደር የሚባለው ወይም ኢሮቶማኒክ ዴሉዥን የሚባለው ሰዎች እኔን አጥብቀው ያፈቅሩኛል ይወዱኛል ብሎ ማሰብ ነው። ኖት ኦንሊ ሰዎች ብቻ ሳይሆን ልዕለ ኃያሉም ይወደኛል፣ ለኔ ይጨነቃል፣ ይቆረቆራል እና ያለኔ አይሆኑም ብሎ ማሰብ ማለት ነው። በእኛ ፍቅር የሚሰቃዩ በእኛ ፍቅር የሚንገበገቡ ሌሎች እንዳሉ፣ ሌሎች ስልህ ሰዎች ብቻ አይደለም። አሁን ልክ ወደዚህ ስንመጣ እመቤታችን እኔን አጥብቃ ትወደኛለች ታፈቅረኛለች ብላ ነው የምታስበው። ስትመለከተው እህተ ማርያም አይደለም እመቤታችንን የምታፈቅረው። ሪቨርስ ኢዝ ትሩ እመቤታችን ናት እህተ ማርያምን የምታፈቅረው በሷ አባባል፣ በሷ አስተሳሰብ፣ በሷ አካሄድ ስናስተውላት፣ ስንመለከታት፣ ስንገነዘባት እና ልዕለ ኃያልም ሰዎችም እኔን ያፈቅሩኛል ብለን ስናስብ ነው ኢሮቶማኒክ ዴሉዥናል ፕሮብሌም ወይም ዲስኦርደር የሚሆነው። ከዚህም ስታይ ማረሚያ ቤት ቃሊቲ ሂጅና እስረኞችን አስፈቺ አለችኝ። ከዛ ተቀብለው ሲያዙኝ ምን ነው መብርሃን አልኳት። እንግዲህ ምን ሰሪው ስራ አለ ግቢ አለችኝ። እንግዲህ ኮሚኒኬሽኑን በሁለቱም መካከል ያለ ቀረቤታ አይደለ? ጸጉርሽን ተቆረጪው አለችኝ እና ተቆረጥኩት። ፊቴን አየችና ደስ አላለሽም እንዴ አለችኝ። አዎ ደስ አላለኝም ስላት እንግዲያውስ ተላጭው አለችኝ። ተላጭሁት እና ኮከብ ጭንቅላቴ ላይ ታየ። እኔ አላየሁትም፣ ሰዎች አዩት። እና እንግዲህ እዚህ ውስጥ ከሷ ፍላጎትና ኢንተረስት እመቤታችን ገብታ ስትፈተፍት ማለት ሪል ፋክት ሊሆን ይችላል ወይ ብለህ ስታስብ ፋክት አይሆንም። እመቤታችን እንደዚህ ዩኒቨርሳል የሆነች እናት የአንድ ሴት ጸጉር አቆራረጥ፣ የአንድ ሴት አለባበስ፣ የአንድ ሴት የጫማ አደራረግ፣ የአንድ ሴት የቅባት አቀባብ ስትፈተፍት ስትውላለች ብለን አናስብም። ዩኒቨርሳል የሆነች እናት የዓለምን ሁሉ እናት ተብላ የምትታሰብ እናት የአንድ ሴት አለባበስ፣ ጸጉር ስታይል፣ የጫማ አደራረግ፣ የቻፕስቲክ አቀባብ፣ የባህል ልብስ ማማርና አለማማር እየገመገመች ስትውል እንደ ተመልካች ስታየው አያሳምንም አይደለ? ግን ኢሮቶማኒክ ዴሉዥናል ዲስኦርደር እንዲህ ያደርጋል። ሌሎች ሰዎች እንደሚያፈቅሯቸው፣ ሌሎች ሰዎች ስለነሱ እንደሚጨነቁ፣ ኬር የማያደርጓቸው ሰዎች ሁላ ኮንታክት ሊያደርጓቸው እንደሚሞክሩ ያደርጋል እና አንድ ኤግዛምፕል ነው። ሌላኛው ጀለስ ዴሉዥን ነው። jealous delusion የሚባለው just they perceive as others are not faithful or others are unfaithful ብሎ ያስባሉ። ሌሎች ፌዝ የላቸውም፣ ከእምነት የራቁ ናቸው፣ እውነታን የላቸውም፣ እምነት የላቸውም ብሎ የሚያስቡበት መንገድ ነው እና አሁን ታይ እንደሆነ ኦርቶዶክስ የሚለው ቃል ዲፋይን ያደረገችበት መንገድ አይደለ? ኦርቶዶክስ ማለት የካደ ህዝብ ነው። ከሃዲ ህዝብ ማለት ነው። ክርስቶስን የካደ ህዝብ ነው። በሷ አስተሳሰብ ሌሎች ሰዎች ከሷ ውጭ ያሉ ሰዎች ፌዝ የላቸውም፣ አማኝ አይደሉም፣ እውነት የላቸውም ብላ ስለምታስብ ነው ይሄንን ማስተካከያ ለመስጠት የተገደደችውና ይሄ ጀለስ ዴሉዥናል ዲስኦርደር የሚባለው ምልክት ነው። ሰዎች ትክክል አይደሉም፣ የሰዎች አስተሳሰብ ትክክል አይደለም፣ የሰዎች እምነት ትክክል አይደለም፣ የሰዎች መንገድ ትክክል አይደለም። ስለዚህ እሱን ለመቃኘት ለመሞከር መዳዳት ነው ጀለስ ዴሉዥናል ዲስኦርደር የምንለው። የሰዎች መንገድ ለማስተካከል፣ የሰዎች እምነት ለማስተካከል ኢቭን ቢዮንድ ዩኒቨርስ የሆነ ማለት እስከ ፌዝ ለማስተካከል ነው አይደል እየሞከረች ያለችው። መጽሐፍ ቅዱስ ሁላ ይቀደዳል፣ ትክክል አይደለም፣ የሚታተመው ኬንያ ነው ምናምን የሚል ራሽናል ነው የምትሰጠህ አይደለ? ኮንተንቱን አይደለም የምታየው። መጽሐፍ ቅዱስ የቀሩት ነገር እኔ ከመጽሐፍ ቅዱስ ባለቤት ነው እንጂ ማወራው ከመጽሐፍ ቅዱሱ አይደለም። መጽሐፍ ቅዱስ ልክ አይደለም፣ ሊስተካከል ይገባዋል። የተቀሩት ነገሮች አሉ። ኦርቶዶክስ የሚለው ቃል ልክ አይደለም አይደል? እና እሱ ሌሎች ልክ አይደሉም ከሚል የውስጥ አስተሳሰብ የሜንታል ክራይሲስ የፈጠረው ማስተካከያ አዘል ችግር ነው አይደለ? እና ያንን የዴሉዥን ምልክት ነው። ሌላኛው persecutory delusion የሚባለው ሰዎች እኔን እየሰለሉኝ ነው፣ ሰዎች እኔን ሊያጠቁኝ ነው፣ ሊጎዱኝ ነው የሚለው አስተሳሰብ የሚያንጸባርቅ የዴሉዥን አይነት ነው። persecutory delusion የሚባለው ሰዎች ለምሳሌ እዛ ውስጥ ሰላይ ነሽ ብላኛለች የምትል ልጅ አልሰማህም?
ልትሰልይ ነው የመጣሽው ንጹህ አለመሆናቸው ስለሚያውቁ ነው ባይ ዘ ወይ የተሰለልን ነው ሰዎች እንደዚህ ያደረጉን ነው ብሎ የሚያስቡና ጣት ትቀስራለች እንትና የተተናኮልከኝ ነው ተጠንቀቅ ሰይፍ ይበልሃል እሳት ይበልሃል ምናምን የምትለው ነገር እሱ ነው የሚያመላክተው በአጠቃላይ እነዚህ ጠቅለል አድርገን ስናያቸው ሚክስድ ዴሉዥን የሚባልም አለ ሚክስድ ዴሉዥን አሁን ከዘረዘርናቸው የዴሉዥን አይነቶች ሁለት እና ከዛ በላይ አብረው አንድ ሰው ላይ ሀፐን ሲያደርጉ ሲከሰቱ ሚክስድ ዴሉዥን ልንለው እንችላለን እነዚህ አሁን ስዘረዝራቸው የነበርኩት የዴሉዥን አይነቶች እህተ ማርያም ላይ ይታያሉ አይደለም ትጠራጠራለች ራስዋን ከመጠን በላይ አግዝፋ ታያለች ንግስተ ነገስት ዘኢትዮጵያ ብላ ሰይማለች ያለ ምንም ቅባት ያለ ምንም ሲያሜ ሌሎች ሰዎች ዕውቅና ሳይሰጧት ራስዋን ሰይማለች ለዛውም የሰማይ ንግስት ነኝ ብላለች አይደለም ከዚህ በላይ ሰልፍ ኤግዛጀሬሽን ከዚህ በላይ ሰልፍ ወርዝ የለም ራስህን በጣም በብዙ ታይምስ ማልቲፕላይ አርጋ ነው እዚህ የደረሰችው እና የምፈቀር ሰው ነኝ ብላለች ከሰው አልፋ እመቤታችን ታፈቅረኛለች ስለኔ ትጨነቃለች ትቆረቆራለች እኔ የሷ የምድር አምባሳደር ነኝ ተወካይ ነኝ ብላ ነው የምታስበው not only የኢትዮጵያ ንጉሠ ነገስት ብቻ ነኝ ብላ እኮ አታስብም ዓለምን ገዛለሁ ዓለምን አስተዳድራለሁ የሚል አስተሳሰብ ነው ያላት አይደል የተገለጠችው እመቤታችን የላከችኝ ለኢትዮጵያ ብቻ አይደለም ነው የምትለው እና እሱ ነው ሰልፍ ኤግዛጀሬሽን የምንለው እና የተወዳጅነት እኔ ተወዳጅ ነኝ ወደዳለሁ በሌሎች የሚለው አስተሳሰብ እዛ ውስጥ ያሉ ሰዎችን ተልከሽ ነው የመጣሽው ልትሰልይ ነው የመጣሽው ሌሎች ጀዋር ላይ የምትቀስረው ጣት ይጩፋ ላይ የምትቀስረው ጣት ሌሎች የኒማኛ ላይ የምትቀስረው ጣት እነዚህ በሙሉ ያጠቁኛል ይሰልሉኛል ይጎዱኛል አስተሳሰብ የፈጠረው ነውና በአጠቃላይ ሚክስድ የሚባል ዴሉዥናል ዲስኦርደር ነው እሷ ላይ የሚታየው በተጨማሪ በሌላ መልኩ ገልበጥ አድርገን እንየው ከተባለ ሶሺዮፓትስ የሚባል ችግርም አለ ሶሺዮፓትስ የሚባለው መርዘ ማህበረሰብ የሚል ትርጉም ሊኖረው ይችላል መርዘ ማህበረሰብ ማለት አንቲ ሶሻል ዲስኦርደር ነው የማህበረሰብ ጸር መሆን ማለት ነው መርዘ ማህበረሰብ ማለት ማይንዳችን ውስጥ የተከማቸው መርዝ ወደ ማህበረሰብ በመርጨት ማባላትን ማጣላትን ማጋጨትን እንደ ፐርፐዝ መውሰድ ነው ሶሺዮፓትስ ይባላል ሲንግል ሲሆን ሳይኮፓትስ ብለን እንጠራዋለን ግን በማህበረሰብ ደረጃ ሲመጣ ማህበረሰብን ለማጥፋት ማህበረሰብን ለማጋጨት ማህበረሰብን ለማባላት ስንነሳ ሶሺዮፓትስ እንለዋለን እና ሶሺዮፓትስ የሆኑ ሰዎች መርዘ ማህበረሰብ የሆኑ ሰዎች ማህበረሰብን ለመመረዝ የተነሱ ሰዎች እንደ አሳማኝ ፐርፐዝ ይጠቀማሉ እስስት ናቸው